ኢትዮጵያ በዩኔስኮ ካስመዘገበቻቸው የሚዳሰሱና የማይዳሰሱ ቅርሶች አንዱ የገዳ ስርዓት ነው። የገዳ ስርዓት የኦሮሞ ሕዝብ ማንነት መገለጫ የሆኑ ቱባ ባህሎችን በውስጡ ያቀፈ ሲሆን ከነዚህ ሴቶች መካከል ደግሞ የኢሬቻ ስርዓት ተጠቃሽ ነው። ኢሬቻ በገዳ ስርዓት ውስጥ ካሉ አበይት በዓላት መካከል ዋነኛውና አብዛኛው ኦሮሞዎች ከያቅጣጫው በመሰባሰብ ለአምላካቸው ምስጋና የሚያቀርቡበት ዕለት ነው። ኢሬቻ በቦታና በጊዜ የተወሰነ ነው። ቀደም ባለ ጊዜ የኦሮሞ ሕዝብ ኢሬቻን በዓመት 2 ጊዜ ማለትም ኢሬቻ ቱሉና ኢሬቻ መልካ በማለት ያከብር እንደነበር መረጃዎች ያሳያሉ። ኢሬቻ ቱሉ የበጋ ወቅት መውጣትና የክረምት ወቅት መግባቱን ተከትሎ በየአጥቢያው በሚገኙ ተራሮች ላይ የሚከበር ነው። አሁን ላይ ታዲያ ኢሬቻ ቱሉ ከጥቂት ቦታዎች በቀር ሲከበር አይታይም። ሁለተኛውና በስፋት በወንዞችና በጅረቶች ላይ የሚከበረው ደግሞ ኢሬቻ መልካ ይባላል። ይህም የክረምቱን መውጣትና የጸደይ ወቅት መምጣቱን ተከትሎ የሚከበር ነው። ኢሬቻ መልካ ሚሊዮኖች አንድ ላይ ሆነው በታላቅ ድምቀት መጀመሪያ መልካ ፊንፊኔ ላይ ያከብሩታል። በማግስቱ ደግሞ በዚያው ግለት ቢሾፍቱ ሆራ አርሰዲ ላይ ያከብሩታል። ከዚያ ቀጥሎ ደግሞ ሁሉም ወደየአካባቢው ከተመለሰ በኋላ ወደሚቀርበው መልካ ወርዶ ማክበሩን ይቀጥላል። ኢሬቻ የምስጋና በዓል ነው። የኦሮሞ ሕዝብ ከዘመን ወደ ዘመን በሰላም ላሸጋገረው አምላክ ምስጋና የሚያቀርብበት በዓል ነው። ኦሮሞ ዋቃ ወይም ፈጣሪ ከሰማይ ዝናብ አዝንቦለት መልካም ፍሬ ስለሰጠው ያመሰግንበታል። የወንዙ ሙላት በሰላም አልፎ ጨለማው በብርሃን ተቀይሮ ብራ ወይም ተናፋቂው የጸደይ ወር ስለመጣለት በአንድነት ከመልካ ወርዶ ስላለፈው ፈጣሪን እያመሰገነ ስለ መጪው ጊዜ አምላኩን የሚማጸንበት ሥርዓት ነው። ኢሬቻ ማለት ሰላም ነው። ኢሬቻ ማለት አንድነት ነው። ኢሬቻ ማለት ፍቅር ነው። የምናመሰግነው ፈጣሪን ነው። ሳሩ የሰላም ምልክት ነው። ውሃው ያው የምንጠጣ ነው። እንኳን ከክረምት ወደ በጋ አሸጋገርከን ብሎ የኦሮሞ ሕዝብ ለፈጣሪ ምስጋና የሚያቀርብበት፣ እርስ በራሱ ስለ ሰላም የምነጋገርበት፣ ስለ ልማት ዘብ የሚቆምበት የሚታወቅበት ነው። ኢሬቻ የኦሮሞ ሕዝብ ፍልስፍናና አተያየት መሰረት ከፈጣሪ ጋር ያለውን መስተጋብር እንዲሁም ደግሞ ግንኙነቱን የማይበትና የሚያደንቅበት እንዲሁም ሚዛን የሚጠበቅበት በዓል ነው። ክረምት ወደ ብራ ሲሸጋገር ደግሞ ፈጣሪን የሚለምንበትና እንዲሁም የሚማጸንበት በዓል ነው። ኢሬቻ የሚከበርበት ኡልፋዎች አሉ። ጨቆርሳ ወይ ደግሞ ለምለም ሳር በእርጥብ ነገር ፈጣሪ እርጥብ እንዲሰጣቸው ወይ ደግሞ ዝናብ እንዲሰጣቸው የሚማጸኑበት ነው። ኢሬቻ ቱሉም ይሁን ኢሬቻ መልካ በተመረጠ ቦታ እንጂ መልካ ስላለ አሊያም ተራራ ስለተገኘ ሥርዓቱ በዚህ ቦታ ይሁን ተብሎ አይከወንም። ለምሳሌ ቢሾፍቱ ላይ ሆረ ኩሪፍቱ፣ ሆረ ቢሾፍቱ፣ ሆረ ባቦጋያ፣ ሆረ አርሰዴ፣ ሆረ ኪሎሌና ሆረ ጨለለቃ በሚል ስያሜ የሚጠሩ ሆራዎች ወይም ሐይቆች የሚገኙ ሲሆን ለኢሬቻ ተመራጭ ሆኖ በዓሉ የሚከበረው በሆረ አርሰዴ ሐይቅ ዳርቻ ነው። በፊንፊኔም እንዲሁ ሆራ መልካ ፊንፊኔ በስፋትና በድምቀት ይከበራል። ኢሬቻና ሆራ አይነጣጠሉም። ሆራ የሚባሉት በከፍተኛ ስፍራዎች የሚገኙ ሐይቆች ናቸው። አብዛኞቹ ሆራዎች ጨዋማነት ስላላቸው
በማዕድን የበለጸጉ በመሆናቸው በእሬቻ ሰሞን ከብቶችን ወደ ሆራ ወስዶ ሆራ ማጠጣት የተለመደ ነው። ይህም ክዋኔ ነደባሱ በመባል ይጠራል። ሆሪ ዱጉ ዱፋ ከብቶችን ክረምት በመጣ ቁጥር በእሬቻ ሰሞን ሆራ እናጠጣለን። ምክንያቱ ደግሞ ሰዎች በፌጦ ሆዳቸውን እንደሚያጸዱ ሁሉ ከብቶችም ከተለያዩ ትላትሎች ጸድተው እንደ ልባቸው በልተው እንዲወፍሩ በማሰብ በሆራ ሆዳቸው እንዲታጠብ ይደረጋል። ኢሳው ጓዱገ ሆሪን ፍርዳት በእሬቻ ስርዓት ውስጥ የተለያዩ አደረጃጀቶች አሉ። ምዕመናኑ ሚሴንሳ ይባላሉ። የዝማሬ አገልግሎት የሚሰጡት ደግሞ ዋዩ በመባል ይጠራሉ። አባቦኩ የሚባሉት ደግሞ በግንባር ቀደምትነት ጸሎት አድራሾች ሲሆኑ ሉባ የሚባሉት ደግሞ የተለያዩ የአስተዳደር ጉዳዮችን የሚመሩ ናቸው። ቀጥሎ የሚመጣው እርከን ጉላ ሲሆን ይህም ከላይ ከተጠቀሱት በላይ ሆኖ ስርዓቱን ሳያዛንፍ የሚመራ ነው። የመጨረሻው ደረጃ አባኪና ይባላል። ይህም ባህላዊና ሃይማኖታዊ ስርዓቱን ጠንቅቆ የሚያውቅ ሊቅ እንደማለት ነው። በየትኛውም የኦሮሞ ስርዓት ውስጥ እርጥብ ሳር አይታጣም። ሽማግሌ ለጋብቻ ቢላክ ለእርቅ ቢጠራ ወደ ፈጣሪው አቤት ቢል እርጥብ ሳር ከእጁ አይለየውም። ምክንያቱ ደግሞ እርጥብ ሳር የጥጋብና የልምላሜ ምልክት ነው የሚል ፍልስፍና በውስጡ ስላዳበረ ነው። እሬቻን ለማክበር ወደ መልካ ጉዞ የሚያደርገው ሰው እንደ ሳር ወይም እንደ አደይ አበባ ያሉ እርጥብ ነገሮችን በእጁ መያዝ ግድ ነው። ይህም እርጥብ ሳር እሬሳ በመባል ይጠራል። አንዲት ሴት እሬቻ ስትመጣ በባህል ልብስና ጌጣጌጥ ተውባ እንደምትመጣ ሁሉ እርጥብ ሳር ስንቄም አይቀራትም። ምክንያቱም ደግሞ ስንቄ የሴቶች እርቅና የሰላም ምልክትን የምታመላክት ስትሆን እርጥብ ሳሩ ደግሞ የጥጋብና ልምላሜን የሚገልጽ ነው። መልካው ምልክትነቱ ከዚህ በኋላ ጸደይ ሆኗል፣ ወንዙ ጎድሎ ክረምቱም ተገባዷል፣ ያ አስፈሪው የወንዝ ሙላት ቀንሶ ዘመድ ከዘመዱ ወዳጅ ከወዳጁ መገናኘት ችሏል ለማለት ነው። መሬኦ መሬኦ ኢሬቺ ጋኑ ፈመርፈቴ ወደራ መሬኦ እየተባለ በኢሬቻ የሚዘመረው ዞረ ዞረህ ወቅትና ጊዜውን ጠብቀህ መጣህልን ለማለት ነው። አብዛኛው የኢሬቻ ዜማ ይህንን የሚገልጽ ነው። መሬውን ፋሩ ኢሬቻት የኢሬቻ ናፍቆት አያል ነው። የመናፈቁ ሚስጥር ደግሞ በየትኛውም ጥግ ያለው ኦሮሞ በዓመት አንድ ጊዜ ከያለበት ተሰባስቦ ከቃላት ባሻገር በአይን ጥቅሻ ብቻ ተያይቶ ናፍቆቱን የሚወጣበት ልዩ ዕለት ነው። በዚች ቀን እንኳን ሰው የገላን ኮረብታዎች፣ የዝቋላ ከፍታዎች፣ የኤረር ሰንሰለታማ ተራሮች በተፈጥሮ ገጸ በረከት ካባ ደምቀው እንደሚፈግጉ ሁሉ የበዓሉ ታዳሚም በባህላዊ አልባሳትና ጌጣጌጥ ተውቦ ከመልካው ተሰባስቦ በዓሉን ያከብራል። እንደዚህ ተመሳሳይ ልብስ ለብሰን ስናከብር ይሄ ለሶስተኛ ዓመታችን ነው። አንድ አይነት አለባበስ ባህላችንን ወጋችንን በሚያሳይ መልኩ እናከብራለን። ኢሬቻ ይዞ የሚመጣው አዳዲስ ነገር ነው ይዞ የሚመጣው። ሁሌ አሁን አምና ላይ ሰራውን ዘንድሮ እንሰራው ሌላ ነገር ለየት ያለ ዲዛይን ነው የምንሰራው። በደስታ የምንጠብቀው ለየት ያለ ነገር ዲዛይን ይዞ ይመጣል። ያው እሱን በአብዛኛው እንሰራለን እንሸጣለን ማለት ነው። እነኚህ ዲዛይኖች የባህሉን እሴት በጣም ከፍ ያደረገ ከኢሬቻ መጀመሪያ ውብ ነው፣ ውበቱ ላይ ውበት ጨመሩ ነው። አብዛኛውን ጊዜ ሃይማኖታዊ በዓላት የሚከበሩት በተከታዮቻቸው ቢሆንም ኢሬቻ ግን ባህሉን ጠንቅቀው በሚያውቁ አባገዳዎች የሚመራ በመሆኑ አቃፊነትን በተላበሰ መንገድ ሁሉንም ካለምንም ከልካይነት በማሳተፍ ሚሊዮኖች በአንድ ጥላ ስር ተሰባስበው በወንድማማችነት መንፈስ የሚያከብሩትና የሚደምቁበት የኢትዮጵያውያን የጋራ እሴትና ትሩፋት እየሆነ ይገኛል። ብሔር ብሔረሰብ
የራሱን አልባሳትና የራሱን ቋንቋ የራሱን ጭፈራ የራሱን ባህል እያሳየ ስለሆነ ቀን በቀን በየአመቱ እየተሻሻለ ስለመጣ በጣም ደስ እያለን ነው። ሁሌም በዓሉን በጉጉት እየጠበቅን የምንሳተፍበት በዓል ነውና አንደኛ የህዝቡ ባህሉን ጠብቆ የበዓል መሆኑን እንኳን የምታውቀው ከባህል ልብስ ውጪ አንድ ነገር አታየምና ባህልን በዚህ ልክ የሚያከብር ህዝብ ስለሆነ ሁሌም በዓሉ የኔ ነው የሚል የኔነት ስሜት ይፈጥራል። ራቻ ሲመጣ እኛ ጋር የው መስቀል አለ፣ ቡዶከሶ አለ፣ ባለካራባ አለ፣ አመት መለወጫ አለ። እሱን ስንጨርስ ራቻ እንደምንመጣ እናስባለን፣ እነሱም እኛ ጋር እንደምንመጣ እናስባለን። ስለዚህ ወንድም ህዝቦች አንድ ላይ ያስተሳስራል፣ ያግባባል፣ ያስተዋውቃል። ለሰላምም እጅግ ከፍተኛ ሚና አለው ብዬ ነው የማስበው። አሁን እሬቻ አሰባሳቢ ሜዳ እየሆነ መጥቷል። ከየትኛውም ጥግ ያለ ኢትዮጵያዊ ካለምንም ከልካይ በራሱ ዜማ በራሱ ባህልና ትውፊት የሚታይበት እየሆነ ይገኛል። ይህም ማህበራዊ ትስስርን በማጠናከር በጋራ ትርክት ግንባታ ውስጥ ያለው ድርሻ የጎላ እንደሆነ ያሳያል። አንድነት፣ መተሳሰብ፣ መፈቃቀር፣ መጠጋጋት፣ መደጋገፍ ሲኖር ነው ሀገርም ጭምር ሊኖር የሚችለውና ፋይዳው እኔ ከመንደር ከክልል አልፌ እንደ ሀገር ነው የሚያየው። እንደ ሀገር ሲታየው ሀገር አሁን ባለችበት ሁኔታ የዚህ ህዝቦች አንድነት፣ የዚህ ህዝቦች መተጋገዝ፣ አብሮነት ባህልን ሼር አድርጎ የራሱንም እያስተዋወቀ አብሮም እየተዋወቀ ባህሉንም ሁሉ ነገር እያሳደገ መሄዱ ለሀገሪቷ ለሚፈልገው የእድገት ታርጌትም ጭምር ፋይዳው ቀላል አይደለም። ኢትዮጵያ አንድነትን፣ ፍቅርን፣ መደመርን የሚያሳይ ነው። እንዲህ ሆነ ለፍተን የመጣነው ይሄን ለማየት ነው። ለወደፊቱም ቀጥለን ለሰላም ለልማትም እንዲህ ሆነን አንድነትን እናጠናክር። እሬቻም በውስጡ የያዛቸው እሴቶች በጣም አስደናቂ እሴቶችን የያዘ ነው። የምስጋና፣ የእርቅ፣ የወንድማማችነት፣ የአንድነት በዓል ነው። በህዝቦች ውስጥ በጣም ከፍ ያለ ትስስርን፣ ፍቅርን፣ መቻቻልን የሚያጠናክር በዓል ነው ብዬ ነው የማስበውና በዓሉ በጣም የህዝቦችን ትስስርና የህዝቦችን ፍቅር የሚያጠናክር መሆኑን ነው ማየት የሚቻለው። እዚህ የሚከበረው በዓል እኛ ቀደም ሲል አናቅም፣ እንደዚህ መተን አብረን ስለማናከብር አናቅም። ግን አሁን አብረን ስናከብር ኦሬዲ ያለውን ባህል ለባህል ትስስር ይፈጥራል። ህዝቦች እርስ በርስ አንተም እኔም እንድንታወቅ ያደርጋል። ይሄ የኃይል ህዝብ አንድ ላይ ወጥቶ በሰላም ተቻችሎ መግባት ትልቅ አስተማሪ የሆነ ነገር ነው። እዚህ በፊት ስንመጣ የተወሰነ ብሔር የሚያከብረው ነበረ። አሁን ላይ ግን ከአመት ወደ አመት በተሻጋገርን ቁጥር ሌሎች ብሔረሰቦችም መጥተው እያከበሩ ያሉበት ሁኔታ ነው ያለው። ይሄ ደግሞ አንድነታችንን ከነበረው በጣም በተሻለ መልኩ እንድናሳልፍ የሚረዳን ነው። እዚህ አክብረን እንደገና እዚህ ሄደን ቢሾፍቱም ስናከብር በጣም እጅግ በጣም የሰው ፍቅር ቅድማ ለኛ እየሰጡ እንግዳ ናቸው እያሉ እኛም ሲያከብሩ ቅድማ ለኛ ሲሰጡ የህዝብ ፍቅር ደስ ይለኛል። እሬቻ የሰላም በዓል ነው። እንደ ኦሮሞ በክረምቱ አልፎ ጨለማው አልፎ ወደ ብርሃን መውጣት፣ ሰዎች ወንዝ ጎሎ መገናኘት፣ ቤተሰብ መገናኘት፣ የተነፋፈቀ መተያየት ነውና የሰላም ምልክት ነው። የተጣላ ታርቆ ከጎረቤቱ ጋር ከቤተሰቡ ጋር ከጎሳው ጋር ከሀገሩ ጋር ሰላም ፈጥሮ ነውና ኦሮሞ ወደዚህ የሚመጣው። ደግፋለው፣ አያለው፣ ደሰትበታለው፣ ከኦሮሞ ወገኖቼ ጋር አብሬ ሆናለሁ ያለ ሁላ መጥቶ መታደም ይችላል። እንደ እሬቻ፣ ጨምበላላ፣ ሻደይ፣ አሸንድዬ፣ ሶለልና የመሳሰሉት በአደባባይ የሚከበሩ በዓላት በስፋት እየተከበሩ መምጣታቸው ማህበራዊ ትስስሩን ከማጠናከር ባሻገር የከተሞችን ኢኮኖሚ በማነቃቃት ረገድም ድርሻቸው የጎላ ነው። እሬቻ አሁን በስፋት አሁንም ያው ሰፊ ህዝብ ነው የሚሳተፈው። በጣም ማራኪ ነው። ትልቅ ቱሪዝም ነው። ለሀገር እድገትም ግንባታ ከፍተኛ አስተዋጽኦ እንዳለ ነው የምሰማኝ። እኛ የራሳችን ይሄ ቱባ ባህሉን ሰላሙን አረጋግጠን ለዓለም ስናሳውቅ ነው ቱሪዝምም ደግሞ ጎልቶ የሚመጣ። ስለዚህ ለቱሪዝም ይሄንን ብናጠናክር
ለሀገራችን ገጽታ ሌላ ደግሞ የባህላችን ማሳወቂያ የሚሆንን ስለሆነ ይሄ ባህል የቱሪዝምና የገቢ ምንጭ ይሆንልናል የሚል ሐሳብ አለ። የአብሮነትን እሴቶችን ያጎለበተ ድንቅ ባህል ነው። ስለዚህ ይሄን ደግሞ ወደ ኢኮኖሚ መቀየር አለብን። ይህ እሴትነቱን ብቻ ይዞ የመቀጠል ጉዳይ ሳይሆን ኢኮኖሚን የመፍጠር የማካበት መንገድ መሆን አለበት። ስለዚህ ይሄን ማህበረሰቡ መጠበቅ፣ መንከባከብ፣ መስራት፣ ማዘመን ያስፈልጋል ብዬ አምናለሁ። ኢሬቻ በውስጡ የያዘው እሴት ከትውልድ ወደ ትውልድ እንዲተላለፍም መጠበቅ አለበት፣ መሰራት አለበት ብዬ አስባለሁ። ምክንያቱም የህዝቦችን ፍቅር፣ የህዝቦችን ትስስር፣ የህዝቦችን አንድነትና መቻቻልን የሚያጠናክርና የሚያጎለብት በመሆኑ በውስጡ የያዛቸው እሴቶች ለወደፊትም ከትውልድ ወደ ትውልድ እንዲተላለፍ በጣም መጠበቅ አለበት። አዲስ ዓመት የሚከበርባቸው በርካታ ኩነቶች አሉ። በዚህ ሰዓት በጣም በርካታ ኢትዮጵያውያን ከቦታ ቦታ የሚንቀሳቀሱበት አገልግሎት ሰጪ ተቋማትም በአዲስ መልክ አገልግሎታቸውን የሚጀምሩበትና ልዩ እንቅስቃሴ የሚፈጠርበት ከመሆኑ አንፃር የቱሪዝም ሚኒስቴር ከፕራይቬት ሴክተሩ ጋር እንደ ቱሪዝም ሚኒስቴርም እነኚህ ኩነቶች፣ ክብረ በዓላት በቱሪስቶች የጉብኝት ፓኬጅ ውስጥ እንዲካተቱ ጥረት እያደረግን ነው። ፓኬጅ መቅረጽ ብቻ ሳይሆን እነኚህ ፓኬጆች በተለያየ ሚዲያና አማራጮች እንዲተዋወቁም ፕሮሞት እንዲደረጉ ስራ እየሰራን ነው። የሚመጡ እንግዶች ደግሞ ምንም አይነት ችግር ሳይገጥማቸው በቀላሉ በኩነቶቹ ውስጥ መሳተፍ የሚችሉበት መመልከት የሚችሉበት እድል እንዲፈጠር ከሚመለከታቸው ተቋማት ጋር በቅንጅት ስራዎችን ለመስራት ጥረት እያደረግን ነው ማለት ነው። ይሄ በዓል ህዝባዊ በዓል ነው። ከዚህ አንፃር የቢሾፍቱ ከተማ ህዝብ በተሻለ ሁኔታ ተዘጋጅቷል። የኮሪደር ልማቱ በተሻለ መልኩ እንደምታየው መንገዶቹን ሰፋ ለማድረግ የተሻለ የንግድ ማዕከል እንዲሆን ሱቆች፣ የተለያዩ ነገሮች በተለያዩ አጋጣሚዎች ሰዎች ወደዚህ መጥተው የሚገዙበት የንግድ ማዕከል እንዲሆን እየተሰራ ይገኛል። የተለያዩ ላይቶች፣ መብራቶች በብዛት ሳይነጋ ስለሆነ ወደ ኢሬቻ ቦታ የሚገባው ከዛ አንፃር በደንብ እንዲታይ ማብራቶች እንዲሰሩ የተለያዩ ለቱሪስትም ለጎብኚ ምቹ እንዲሆኑ የተሰሩ ስራዎች አሉ። ቢሾፍቱ ከሚባለው በላይ አምራና ደምቃ ወርቅ አበባ ሆና በደንብ በሰፊው ነው ተዘጋጅታ እየጠበቀች ያለችው። እስከዛሬ ከተከበረው ኢሬቻ የተለየና ምርጡ ሊሆን ይችላል ብዬ አስባለሁ። ለምሳሌ እንደ አሜሪካ እንደ ጃፓን በአመት ታንክስ ጊቪንግ ዴይ አላቸው። ላገኙት ነገር የሚያመሰግኑበት በዓል አላቸው። ኢሬቻ ደግሞ በዘር፣ በቀለም፣ በእድሜ፣ በጾታ ሳይለይ ሁሉም ሰው ተሰባስቦ ፈጣሪን የሚያመሰግንበት ስለሆነ ለሀገር ከፍታ ህዝቦች አንድ ላይ ሆነው አንድ መድረክ ላይ ስለሚገናኙ ህዝቦችን በማቀራረብ አንድነትን በማጠናከር አንዱ ለአንዱ እውቅና በመስጠት ዙሪያ ትልቅ የሆነ የራሱ የሆነ ጉልህ ሚና አለው። እንዲሁም የሀገራችን ጥሩ ገጽታ ለዓለም የሚስተዋወቅበት መድረክ ስለሆነ ትልቅ ሚና አለው። ህብረተሰቡ እነኚህን ሲያከብር የተለያዩ ጌጣጌጦች፣ ባህላዊ አልባሳት ይጠቀማል። የተለያዩ ምግብና መጠጦችንም ይጠቀማል። ሰፊ የሆነ ኢኮኖሚ እንቅስቃሴም ይፈጥራል። በአገር ውስጥ የተመረቱ ምርቶችን በአገሬው ሰው የመጠቀም እድል ይፈጥራል። ለበርካታ ዜጎችም የስራ እድል ይፈጥራል። ያው ሁሉም የህብረተሰብ ክፍል እነኚህን የኢትዮጵያ የተለዩ ጉዳዮች ስለሆኑ ሊያስተዋውቃቸው በበዓሉ ሊታደም እና አጠቃላይ ሰላማዊ በሆነ መንገድ እንዲከናወኑ ከውጭና ከሀገር ውስጥ የሚመጡ እንግዶች ደግሞ መልካም እና የሚመጥን አገልግሎት እንዲያገኙ ጥረት ሊደረግ ይገባል ማለት ነው። ቄሮ ፊ ቀሬን
በዓሉን ሊያከብር የሚመጣ ታዳሚ ከቦኩና ሲንቄ ውጪ ምንም አይነት ነገር ይዞ መምጣት የለበትም። የሁሉም ተግባር መሆን ያለበት የባህል ልብሱን ለብሶ በደስታና በፍቅር ተሰብስቦ በዓሉን በሰላም አክብሮ በሰላም ወደ ቤቱ እንዲመለስ አደራ ማለት እወዳለሁ። ሀደራን ጌዳ በብዛህነት ቀለም የደመቁ በልዩ ጌጥ የተዋቡ የአደባባይ በዓላት ህብረ ብሔራዊነትን በማጠናከር ጭስ አልባውን የቱሪዝም ኢንዱስትሪ በማነቃቃት ረገድ ሚናቸው የጎላ በመሆኑ ከዚህ በላይ ሀገራዊ ጥቅም የሚሰጡበት መንገድ መቀየስ የሁሉም ቀጣይ የቤት ሥራ ሊሆን ይገባል።